በአግባቡ የማይናገር ሰው አለ ወይ? ወለጋ ላይ እየሞት ስላለን ነው፣ አዲስ አበባ እኮ አትገቡ ተብለን ነው፣ ውስን የሆኑ ኮዞችን ወይ ወልቃይት ተወስዶብኝ ነው ወይ ህገ መንግስቱ እንዲቀየር ነው የሚላቸው ሰዎች አሉ። ይሄ መራር ትግል በብዙ ብሶትና መከራ ነው የተወለደው። አማራው ላይ ጂኦግራፊካል ሪኢንጂነሪንግ ብዙ ጊዜ ደጋግሜ የምናገረው በከፍተኛ ደረጃ ተደርሷል። አንድን ማህበረሰብ ታሪካዊ ይዞታውን፣ መልክዓ ምድራዊ ጥንካሬውን፣ ስልታዊ የመከላከያ መስመሩን እና እንቅስቃሴውን ሆን ብሎ በፖለቲካዊ ካርታ፣ በፖሊሲ፣ በፖለቲካዊ ድንጋጌዎች፣ በማንነቱ ምክንያት እነዚህ ነገሮችን በሙሉ ተነጥቆ ህዝቡን ለጥቃት ከተጋለጠ ጂኦግራፊካል ኢንጂነሪንግ ተሰርቶበታል ተብሎ ይታሰባል። እንደምታውቁትም ምናልባት በደቡብ አፍሪካ የአፓርታይድ አገዛዝ ጥቁሮችን ለይተው ምርታማ እና ዋና የነሱ መንቀሳቀሻ አትራፊ የነበሩባቸውን ቦታዎች ከነዛ ቦታዎች እያፈናቀሉ ባንቱስታን የሚባል ደካማ ቀጠናዎችን ላይ ያሰፍሯቸው ነበር። ባንቱስታን ይባላል። የደቡብ አፍሪካ ጥቁሮች የሰፈሩበት አካባቢ ነው። እነሱ ይጠቀሙባቸው የነበሩ ምርታማና ለም ቦታዎችን እያስለቀቁ በጉልበት ወደዛ ሲያስገቧቸው ነበር። ዓላማቸው አንድና አንድ ነበር። ጥቁሮች አንድ ላይ ሆነው ጠንካራ ወታደራዊና ኢኮኖሚያዊ ኃይል እንዳይሆኑ መበተን ነበር እቅዳቸው። አማራው ላይም ተመሳሳይ ነገር ነው የሆነው። ወያኔ ወደ ስልጣን ሲመጣ ከዛ በኋላ የአገዛዝ ደግሞ አጠናክሮ ሲቀጥል የአማራ ታሪካዊ ርስቶች፣ ታሪካዊ ቦታዎች፣ ስልታዊ ድንበሮች እኛ የምናነሳቸው ሁሉ ጊዜ ያላል ነው። ወልቃይት፣ ነጠገዴ፣ ነጠለምት፣ ነራያ፣ ነመተከል ሙሉ የሸዋ ግዛቶች የምናነሳቸው ከአማራው ነው የተወሰዱት። ዲዚ ጂኦግራፊካል ሪኢንጂነሪንግ ከጎረቤት ሀገራት ሁሉ እንዳይገናኝ ድንበር ኮሪደር እንዲያጣ ሁሉ ተደርጓል። አማራው ጂኦግራፊካል ሪኢንጂነሪንግ ነው። አዲስ አበባ እንዳትገባ ተከልክለሃል። ጂኦግራፊካል ሪኢንጂነሪንግ አዲስ አበባ ላይ በኮሪደር ልማት ስም፣ በወንዝ ዳርቻ ልማት ስም ከመሃል አዲስ አበባ እየተነቀልክ ወደ ዳር እንድትወጣ ተደርጋል። በከፍተኛ ሁኔታ በተለያዩ አካባቢዎች እየተፈናቀልክ እንድትወጣ ተደርጋል። ይሄ ጂኦግራፊካል ሪኢንጂነሪንግ ይሄ አንዱ የትግሉ ኮዝ ነው። የትግሉ መግፍኤ ነው ማለት ነው። ሌላው ካልቸራል አሲሚሌሽን ወይም ባህልን የማጥፋት ባህልን የማስወገድ የመስበር ስነ ልቦናን የመስበር ሂደት በአማራው ላይ የተፈጸመ ነው። የአማራን ህዝብ ታሪኩን፣ ቋንቋውን፣ ወጉን፣ ጀግንነቱን፣ እሴቶቹን፣ ሃይማኖታዊ ትስስሮቹን ስልታዊ በሆነ መንገድ ማጠልሸት ስራዬ ብለው ይዘውታል። አይምን ዝም ብለህ ትፎክራለህ፣ ዝም ብለህ ትሸልላለህ ይልሃል። እያጠቃህ ነው። በነገራችን እነ ጌታቸው ረዳ ታስታውሳላችሁ? ፋኖ ሲዋጋቸው ምን ክላሹን እያወዛወዘ በፉከራ በሽለላ የሚሆን ነገር የለም ይሏቸዋል። ፉከራና ሽለላን የአማራ አእምሮዊ ትጥቆች ነበሩ። እሱን ማስፈታት ያስፈልግ ነበረ። እሱን ነው ሲተገብሩት የኖሩት። ትጥቅ የወገብ ትጥቅ ብቻ አይደለም የሚፈታው፣ የአእምሮ ትጥቅ ይፈታል። አማራው ላይ የስነ ልቦና ትጥቅ ማስፈታት፣ የአእምሮ ትጥቅ ማስፈታት፣ የመሳሪያ ትጥቅ ማስፈታት በከፍተኛ ደረጃ ሲሰራ ነው። ካልቸራል አሲሚሌሽን በከፍተኛ ደረጃ ይከወን ነበር። አሁንም እየተከወነ ነው ያለው። የአሜሪካን ኢንዲያንስ ወይም ሬድ ኢንዲያንስ የሚባሉ ህዝቦች አብዛኞቻችሁ ታውቋቸዋላችሁ ብዬ አስባለሁ። ነባር ህዝቦች ናቸው። ሬድ ኢንዲያንስ በአሜሪካ ምድር ታሪካቸው በጣም ሰፊ ነው። ሙሉ በሙሉ በጦርነት ማጥፋት እንደማይችል ሲያውቅ የአሜሪካ መንግስት ከዘመናት በፊት የሆነ ነገር ነው። ኪል ዘ ኢንዲያንስ ሴቭ ዘማን የሚል ዘመቻ ከፈተ። ኪል ዘ ሬድ ኢንዲያንስ ሴቭ ዘማን። ህንዳውያን እዛ ኦሪጂናል የነበሩትን አጥፋቸው፣ ግን ሰዎችን ጠብቃቸው፣ ሰዎችን አድን የሚል ስልታዊ
ሂደት ነበር የተቀረጸው። ህፃናቶቻቸውን ከቤተሰቦቻቸው ነጥቀው የወለዶቻቸውን ህፃኖች ከቤተሰቦቻቸው ነጥቀው አዳሪ ትምህርት ቤት አስገብተው የራሳቸውን ቋንቋ እንዳይናገሩ ኢንስቴድ በእንግሊዘኛ እንዲናገሩ የራሳቸውን የሚታወቁበትን አለባበስ እንዳይጠቀሙና አዲሱን የአሜሪካ ካልቸር እንዲለብሱ ነው የተደረጉት። ሰፍረው የሚገኙበት የነበረውን ቦታ በልማት ስም በተለያየ ስም አፍርሰው ወደ ተለያዩ ስቴቶች በተኗቸው። ልጆቻቸውን ደግሞ ወስደው አዲስ ስቴት ኦፍ ማይንድ ቢውልድ አድርገው እንዲያድጉ ነው ያደረጓቸው እና ባህላቸውን፣ ቋንቋቸውን፣ አልባሳቶቻቸውን ሁሉ እንዲቀይሩ አደረጓቸው። በሂደት በአዳሪ ትምህርት ቤት አስገብተው ሬዚደንታል ስኩል ነው ያስገቧቸው። ጭካኔያቸው የተለየ ነበር። ቋንቋቸውን ህፃን ሆኖ እንኳን ቋንቋቸውን የተናገረ በጭካኔ ይገደል ነበር በህፃናቱ ፊት። ስለዚህ የቀደሙ ትውልዱን የማያውቅ ትውልድ የሆነ ኦሎፌሳደን የሆነ ጊዜ ላይ በቅሎ ይገኛል ማለት ነው። እሱ ነው ሀፕን ያደረገው ሬድ ኢንዲያንስ ላይ። በአማራ ውስጥ አዲስ አበባ ተወልዶ ያደገን ሰው ዝም ብለህ አምጥተህ ኦሮምኛ ትማራለህ ስትለው የሆነ ጊዜ ላይ ኦሮምኛ ለምዶ ምን ብሎ እሬቻን ሲያከብር ታገኘዋል። ስለዚህ ኢትስ ፕሮሰስ ካልቸራል አሲሚሌሽን አማራው ላይ ሲፈጸም የኖረ ባህልን የማስረሳት ማንነትን የማስረሳት ስራ ሲሰራ ነው የኖረ። አማራው ላይ የታሪክ የሚዲያ በፊልም እንኳን ታስታውሳላችሁ ማንነትን የማጥፋት እኮ ነው። ፊልም ስትመለከቱ እኔ ሁል ጊዜ የሚቆጨኝ ነገር ነው። በነገራችን ፊልም አይታችሁ ከሆነ ዘመናዊ ፊልምም ሆነ ተከታታይ ፊልም ከሆነ ወይ የቤት ሰራተኛ ወይ ዘበኛ ጥበቃ ሆኖ የሚሰራው የአነጋገር ዘዬው አማራ የሆነ ወይ የጎጃም ወይ የወሎም ወይ የሸዋ ወይም የጎንደር ይሁን ብቻ ግን አነጋገር ዘዬው አማራ የሆነ ሰው ነው ዘበኛ ወይም የቤት ሰራተኛ የሚደረግ በይዞ ስልታዊ ነው። ይሄ ሌላ ብሔር ወይም ሌላ ህዝብ በሰራተኝነት አይቀጠርም፣ ሌላ ህዝብ በዘበኝነት አይቀጠርም። አማራውን ግን ሪዲኩል ማድረግ፣ ማዋረድ፣ ማሳነስ የምትችለው ስልታዊ በሆነ ካልቸራል አሲሚሌሽን ባህሉን ማጥፋት፣ አርበኝነቱን፣ ጀግንነቱን፣ ሀገር ጠባቂነቱን፣ በከፍታ መኖሩን ዛሬ ጠባቂ አድርገህ ጥበቃ አድርገህ ታሳየዋለህ። ዛሬ የቤት ሰራተኛ አድርገህ ታሳየዋለህ። በስልታዊ መንገድ ታክቲካሊ ሪዲኩል ማድረጊያ መንገድ ነው። በነገራችን ይከነክነኛል። አንድ ፊልም ሲቀረጽ ሲሰራ ምን አለበት? የኦሮሞ ያነጋገር ዘዬ አለ፣ የወላይታ ያነጋገር ዘዬ አለ። ያን የምትናገር የቤት ሰራተኛ ለምን የለችም? የዛ ፊልም ገጸ ባህሪ ላይ የሆነ ያን አክሰንት ያለው ዘበኛ ጥበቃ ለምን አለ? ከዛ ሰራተኛዋንና ዘበኛውን ያፋቅሯቸውና የሆነ ነገር ሲሰሩ ሲጃጃሉ አይተው ይስቁባቸዋል። የልመና ገጸ ባህሪ ካለ ፊልሙ ላይ የዛ ገጸ ባህሪ ባለቤት ያ ለማኝ አማራ ከሚባለው ቦታ መጥቶ እንዲለምን ነው የሚያደርጉት። አለባበሱን አቀምናም አይታችሁ ከሆነ ያሳንሷቸዋል። አማራ ወርዶ ሎተሪ ማዞሩን መዘባበቻ ያደርጉበት። ሎተሪ የሚያዞር አማራ ከተገኘ ፊልም ይሰሩበታል። እና በአማራው ላይ ጥልቅ የሆነ የካልቸራል አሲሚሌሽን ስራዎች ናቸው ሲሰሩ የኖሩት። እንደ ኋላ ቀርነት አማራ ባህልና ሴት እንደ ኋላ ቀርነት እንዲቆጠር ሆም ተብሎ ተደረገ። አማራውን እንደ ጨቋኝ፣ እንደ ጨፍላቂ፣ እንደ ጸረ ብዝሃነት፣ እንደ አግላይ፣ እንደ አህዳዊነት የመቁጠር የመርገጥ ስራዎች በከፍተኛ ደረጃ ተሰራ። እነዚህ መጠቂያ መንገዶች በመሆናቸው አማራው ራሱን ጠብቆ ለዘመናት እንዲኖር እንዲገደል ተደረገ። በታሪኩ ከመኩራት ይልቅ አማራው የጥፋተኝነት ስሜት የግልት ኮምፕሌክስ እንዲያድርበት የጨቋኝ ትርክት የምናምን ትርክት በላዩ ላይ ደርድረው ደልዘው በየሄደበት ሁሉ አናቱን ቀጥቅጠው አማራ ነኝ ብሎ እንዲኮራ ሳይሆን አማራነቱን እንኳን እንዳይገልጸው ነው የተደረገው። ስነ ልቦናዊ ሰይፍ ነው ይሄ። ስነ ልቦናዊ ስብራት ነው ይሄ።
ህዝቡ ለህልውናው እንዳይታገል እጁን ለማሰር ነው እድሜ ልክ መርዝ ሲረጭ ኖረው። ይሄ ትውልድ አዲስ ትውልድ ነው የምንለው ይሄን እሳቤ ሰብሮ የወጣ ትውልድ በመሆኑ ይሄን እሳቤ ሰብሮ የወጣ ነው። በእነዚህ ሁሉ ነገሮች ተሸብቦ ግን የሚታገል ሌላው ኢኮኖሚክ ክራይሲስ አማራው እንዲገጥመው ሆን ተብሎ ተደርጓል። ኢኮኖሚክ ክሊንሲንግ አማራው ላይ ተሰርቷል። ዘር ብቻ መሰላችሁ የተገደለው የአማራ ኢኮኖሚ እንዲመታ ተደርጓል። ህዝብህን በጦርነት ብቻ ሳይሆን መሰረተ ልማትን በመንፈግ የንግድ መስመርን በመዝጋት በበጀት መድሎ በመፈጸም በኢኮኖሚ አቅም አልባ አድርጎ ማንበርከክ መቻል ነው ኢኮኖሚክ ክሊንሲንግ የምንለው ወይም ኢኮኖሚክ ክራይሲስ ውስጥ እንዲገባ ማድረግ ማለት። የአማራው ቁጥር ከበጀት ጋር ከውክልና ጋር ስለሚገናኝ አንሶ ይነገራል። በዛ ልክ በጀት ተመደበለት ይባላል፣ ይደቃል ማለት። አማራ ምድር ውስጥ የትኛውን ፋብሪካ ታውቃላችሁ? የትኛውን ኢንዱስትሪ ታውቃላችሁ? ጎጃም ሂድ፣ ስንት ኢንዱስትሪ እና ስንት ፋብሪካ አለ? ቤት አማራ ሂድ፣ ሸዋ ሂድ፣ ጎንደር ሂድ፣ ስንት ፋብሪካ ታውቃለህ? ተከል ካሉ ደብረ ብርሃንም ሂደው ጎንደርም ሂደው የሚተክሉልህ የቢራ ፋብሪካ ነው ወይ ከሆነ የሆነ ጨርቃ ጨርቅ ምናምን ነው የሚተክሉልህ። እሱ ደግሞ የኢኮኖሚ ለውጥ የሚያመጣ አይደለም። የሀገሪቱ ፒላር የሆኑ የኢኮኖሚ ምሰሶዎችን ሊያንቀሳቅሱ የሚችሉ ድርጅቶች አይከፈቱም። ይሄ ደግሞ ሲስተማቲክ ነው። አማራውን የማጥፋት የአማራ ጄኖሳይድ አካል። አየርላንድ ውስጥ ታላቅ ረሃብ ሆነ በአንድ ወቅት በ1840ዎቹ አካባቢ ነው። የእንግሊዝ ቀኝ ገዢዎች አየርላንድን ይገዙ ነበር። እነዚህ የእንግሊዝ ቀኝ ገዢዎች አየርላንድን ለዘመናት አንበርክኮ ማቆየት እንዲቻል የተዛባና ኢፍትሃዊ የሆነ የኢኮኖሚ ፖሊሲ አወጡ። የኢኮኖሚ ጫና ማድረግ ጀመሩ። አየርላንዶች ብዙ ጊዜ ድንች በማምረት ምናምን የሚታወቁ ናቸው እና ረሃብ በገባበት ወቅት በአየርላንድ ምድር እንግሊዞች ሌሎች ምርቶችን እንደ እህል እንደ ከብት አይነት ምርቶችን ከአየርላንድ ወደ እንግሊዝ ኤክስፖርት ያደርጉ ነበር። ህዝቡ ድንች አምራች ነው። ድንች እያመረተ በነበረበት ወቅት ረሃብና ድርቅ መጣ። የድንች ምርቱም ቆመ ማለት ነው። ሌላ አማራጮችን የአየርላንድ ህዝብ እንዳይመለከት እንደ ከብቶችና እንደ እህል ያሉ ሌሎች አማራጮችን የእንግሊዝ መንግስት አየርላንድን በሚገዛበት ወቅት እንዳለ እያጋዘው ወደ እንግሊዝ አሸሻቸው። ህዝቡ በረሃብ እንዲያልቅ አቅም አጥቶ እንዲገዛ ሆን ተብሎ የተደረገ ኢኮኖሚ ክሊንሲንግ ነበር። በወቅቱ ተሳክቶላቸዋል። የራበው ሰው መብቱን አይጠይቅም፣ የራበው ሰው አይታገልም። ስለዚህ አንገቱን ደፍቶ ይገዛል ነው ኮንሴፕቱ። አማራን ተመሳሳይ ሁኔታ ነው ሲደረግ ነው። መንገድ እንዳይሰራለት፣ ፋብሪካ እንዳይቆምለት፣ ኢንዱስትሪ ፓርኮች እንዳይኖሩት ወይም ደግሞ ካሉ በፖሊሲ ደረጃ እንዲደናቀፉ ሆን ተብሎ ሲደረግ ይኖራል። በቁጥሩ ልክ ባለው የቁጥር ስፋት ልክ ባለው የፖፑሌሽን ዴንሲቲ ልክ ውክልና እንዳይኖረውና በጀት እንዳይኖረው ሆን ተብሎ ሲደረግ ነው የኖረው። የአማራ ገበሬ እኮ ነው በበሬ ነው የሚያርሰው እኮ አማራ በባዶ እግሩ እኮ ነው የሚሄደው። ኦሮሚያ ውስጥ ዛሬ ሄዳችሁ ተመልከቱ። ውስን ሰው በበሬ አያርስም። ትራክተር ነው፣ ጄኔሬተር ነው፣ መስኖ ነው። የበጋ ስንዴ ምናምን እያለ አብይ አህመድ ቀይሮታል። በነገራችን ላይ ትኩረቱ እዛ አካባቢ ነው። እንደምንም በበሬ እንኳን ያመረትከውን ወታደር ልኮ እህሉን በቁንጣል ሰብስቦ በእሳት ይለኩሱባል። መንገድ ላይ ከብት ሲያይ በጥይት ይነድላል። እሳት ጭሮ ያነዳል። እህልን ሲያነዱ ሲፈልሱ አላያችሁም? በቪዲዮ በተደጋጋሚ ምን ይመስላችኋል? ያ እህል ብሔር ስላለው ይሆን? አይደለም፣ የአማራ ነው። እህልም ሁን ግዑዝ አካልም ሁን ድንጋይም ሁን እንስሳም ሁን
ባለቤትህ አማራ ከሆነ አንተም አማራ ተደርገህ ትቆጠራለህ። ስለዚህ ፋኖ እነዚህን ሁሉ እስር ቤቶች ነው ሰብሮ የወጣው። የውክልና ቀውስ እንዲገጥምህ ማድረግ ሌላው ሲደርስብን የነበረ መዋቅራዊ በደል ነው። ሪፕሬዘንቴሽናል ክራይሲስ እንዲገጥምህ ማድረግ አንድም ማህበረሰብ ለዛ ማህበረሰብ ድምፅ ሊሆኑ የሚችሉ እውነተኛ ተቆርቋሪ ምሁራን፣ ጠንካራ የሆኑ መሪዎች በተደራጀ መዋቅር እንዲታሰሩ፣ እንዲገደሉ፣ እንዲገፉ፣ እንዲሳደዱ ተደርጓል። አይዘር ካራክተር አሳሲኔሽን ተሰርቶባቸዋል። የስም ማጥፋት፣ መሪ አልባ ሊደርለስ የህዝብ አእምሮዎችን የመስበር ስራ በከፍተኛ ሁኔታ ተሰርቷል። ጆሴፍ ስታሊን በሶቪየት ዘመን ማለት ነው ዘግሬት ፐርጅ የሚባል አንድ ኮንሴፕት ነበረ። የተለያዩ ብሔረሰቦችና ተቃዋሚዎችን ሙሉ በሙሉ መቆጣጠር እንዲያስችለው የነዛን ብሔሮች ተወካዮችና መሪዎቻቸውን፣ ጸሐፊዎቻቸውን፣ ወታደራዊ መኮንኖቻቸውን፣ የሃይማኖት መሪዎቻቸውን ሁሉ ሳይቀር መልቀም ነበር የሰራው። መሪዎቹ ሲለቀሙ ህዝቡ የሚመራበትን አእምሮ ነው ያጣው። አማራ ላይ እንደሱ ነው የሆነው። የፐርጅንግ ኤንድ ኮኦፕሽን ኮንሴፕት ነው ተግባራዊ የሆነ። አብን የሚባል የሆነ ፓርቲ ምናምን መስርተን ነበራል። ጊዜ ጠብቆ አብይ አህመድ ፐርጅ ኤንድ ኮኦፕት አደረጋቸው። በፖለቲካ ሀሳቢ ውስጥ ፐርጅንግ ኤንድ ኮኦፕሽን የሚባል ኮንሴፕት አለ። የሚመስልህን ኮኦፕት ታደርጋለህ፣ ታቅፋለህ። ያልጣምህን ደግሞ ፐርጅ ታደርጋለህ፣ ትገፋለህ ነው። በአብን ውስጥ ለአብይ አህመድ ሊገረዱ የሚችሉ የግርድና ፐርሰናሊቲ ያላቸውን ግለሰቦች ነገር ግን ህዝብ የማይፈልጋቸው ወይም ህዝብ ያልመረጣቸው እንደነ በለጠ ሞላ፣ እንደነ ጣሂር መሐመድ፣ እንደነ ዩሱፍ ኢብራሂም ምናምን አይነቶቹ ማለት ነው። ህዝብ ያልመረጣ እንደ ጋሻው መርሻ ህዝብ ያልመረጣቸውን ሰዎች ግን በግርድና የተመቹ ስለሆኑ ኮኦፕት አደረጋቸው፣ አቀፋቸው። ህዝብ የመረጣቸው እንደነ ክርስቲያን ታደለ፣ እንደነ ዶክተር ደሳለኝ ጫኔ ምናምን አይነቶቹን ደግሞ እንደነ ዮሐንስ ቦያለው ከራሱ ድርጅት ቢሆንም እንደነ ካሳ ተሻገር የህዝብ ተመራጭ እንኳን ሆነው ስለ ኮሰኮሱት ደግሞ ፐርጅ አደረጋቸው፣ ገፋቸው፣ አሳደዳቸው፣ አሰራቸው፣ ሪዲኩል አደረጋቸው። ስለዚህ ፐርጅንግ ኤንድ ኮኦፕሽን በአማራ ህዝብ ላይ በከፍተኛ ደረጃ ሲፈጸም ነው። አብይ አህመድ በዚህ ደግሞ የተካነ ነው። መሪ አልባ እንድትሆን ያንተ አይዶል የሆኑ ያንተ አእምሮ የሆኑ መሪዎችን ፐርጅ ያደርጋቸዋል። ፐርጅ ብቻ አይደለም ያደርጋቸው፣ ሪዲኩል ያደርጋቸዋል፣ ያዋርዳቸዋል። የአማራ ንቃት ያላቸውን ሰዎች አስሩ። አስቡት፣ የሆነ የሞተ አስከሬን ላይ ምናምን ራስክን ወድቀት ታገኘዋለህ። የማይታወቅ ቦታ ላይ ከሚስት ፊት እየደበደቡ ይወስዷል። ከልጆች ፊት በህዝብ የተመራ ክርስቲያን ታደለን እየደበደቡ ይወስዱት። ከልጆቹ ፊት በሌሊት እየደበደቡ ነው የወሰዱት። ማዋረድ ነው ይሄ። በማዋረድ ውክልና ማሳጣት፣ ተቆርቋሪ ማሳጣት በከፍተኛ ደረጃ። ከዛ ይልቅ የግርድና ያላቸውን ሰዎች ደግሞ ፊት ለፊት ማምጣት፣ ለእሱ የሚጠቅሙ ሰዎችን ፊት ለፊት ማምጣት። እስኪ ተመልከቱ። አሁን አረጋ ከበደ የሚባለውን ሰውዬ ተመልከቱት። ከሱ በፊት የነበረውን ይልቃል ከፋለ የሚባለውን ሰውዬ ከይልቃል ከፋለ ምኑም አማራ አይመስልም። የአቅም ውስንነት ያለባቸው ሰዎች ናቸው። ተመሳሳይ ሰው ሲፈልግ አረጋ ከበደ ነው። በመልክ የሚመስለው፣ በባህሪ የሚመስለው፣ በግርድና የሚመስለው ሰው ማለት ከእነዚህ ሰዎች ላይ መላኩ አለበልን ጨምሮ እነዚህ ሰዎች ላይ ተመስገን ጥሩነህን ጨምሮ እነዚህ ሰዎች ላይ አገኘው ተሻገርን ጨምሮ የመጫወቻ የሆኑ
በሰከሩና በተዝናኑ በጠጡ ቁጥር እነ ሽመልስ አብዲሳ የቀልድ መጫወቻ የሚያደርጓቸው እና ያገኘው ተሻገር የአማራ ተወካዮች ናቸው ይልሃል። ያንተን አእምሮ የሆኑ ሀሳቢዎችን የአስር ያፈናቀልና እነዛን ሰዎች የአንተ ተወካይ አድርጎ ያመጣልሃል። ዲስ ኢዝ ሪፕሬዘንቴሽናል ክራይሲስ፣ የውክልና ቀውስ እንዲገጥምህ ማድረግ የአማራ እልቂት አንዱ አካል ነው። ሌላኛው ዘር ማጥፋት ነው። በከፍተኛ ደረጃ ዘር ማጥፋት፣ ዘር ማሳሳት፣ ኢትኒክ ክሊንሲንግ፣ ጄኖሳይድ ምናምን ምንለው ማለት ነው። የሰርቨሲቭ ጄኖሳይድ የምንለው ስልታዊ የሆነ በማጽዳት የምትከውነው ጄኖሳይድ ማለት ነው። የአንድን ብሔር የማደግ አቅም፣ የመተካት አቅም፣ የመለወጥ አቅም መቀነስ፣ የስነ ህዝብ ሚዛኑን ማዛባት በሕክምና ፖሊሲ ሊሆን ይችላል፣ በሴራ ሊሆን ይችላል፣ በግዴታ ሊሆን ይችላል። ቁጥሩ እንዳያድግ ማድረግ ማለት ነው። በናዚ ዘመን የተወሰኑ ማህበረሰቦችን ቁጥር ለመቀነስ ስውር የሕክምና ሙከራዎችና የወሊድ መቆጣጠሪያዎች ያለ ፍላጎታቸው በምግብና በክትባት ስም ይሰጡ ነበር። ጠላት ተብሎ የተፈረጀው አካል እንዳይባዛ፣ እንዳይዋለድ፣ እንዳይሰፋ የአማራ ህዝብ ላይ እንደዛ ነው። በጤና ኤክስቴንሽን በጤና ባለሙያ ዘንድ ብዙ ስራ ሲሰራ ነው። ዘር የማሳሳት ስራ ጨካኝ የሆነ ወንጀል በሚሊዮን የሚቆጠር የአማራ ህዝብ ቁጥሩ እንዲቀንስ ማድረግ ቢኖርም ስታቲስቲካሊ ማጉደል በከፍተኛ ደረጃ ሲሰራ ይኖራል። ሌላኛው በስቴት ስፖንሰርድ የሆነ በመንግስት መሪ የሆነ መፈናቀል ዲስፕሌስመንት በከፍተኛ ደረጃ ሲከወን ነው የኖረው። ኩርዶች ከኢራቅ በከፍተኛ ደረጃ እንዲፈናቀሉ ተደርገዋል። በማይናማር በርማ አካባቢ እንደዚሁ የሮሂንጃ ብሔረሰብን ለማጥፋት በከፍተኛ ሁኔታ ማፈናቀሎች ሲደረጉ ነበር። የሮሂንጃ ሙስሊሞች በማንያማር ከፍተኛ ስለጅ ደርስባቸው ተመሳሳይ ነው። አማራው ከወለጋ፣ ከጉጂ፣ ከከሚሴ፣ ከቤንሻንጉል ከራሱ ከአማራ መናገሻ ከአዲስ አበባ ሁሉ ሳይቀር በከፍተኛ ደረጃ ሲፈናቀል ነበር። መዋቅራዊ ጥቃት ነው የተፈጸመው። የፍትህ አፓርታይድ በከፍተኛ ደረጃ ሲፈጸም የኖረው በአማራው ላይ የሚዲያና የዲጂታል ዘር ማግለል የሚዲያ ማርጂናላይዜሽን በከፍተኛ ደረጃ ነው ሲደረግ የነበረው። የናሬቲቭ ኢሬዥር በከፍተኛ የተረክ ስረዛ አማራውን ከታሪክ ማህደር የመፋቅ ስራዎች በከፍተኛ ደረጃ ሲከናወኑ ነው የኖሩት። እነዚህም ሁሉ ለመመከት ነው እንግዲህ ትግሉ የተጀመረው። ይሄ ትግል ዝም ብሎ መቋቋም መፈንዳት ስለማይችል ኢንሰርጀንሲ መከወን ነበረበት። የሽምቅ ውጊያ አያችሁ፣ ትግሉ ሲወለድ በኢንሰርጀንሲ ነው የጀመረው። ኢንሰርጀንሲ ደግሞ ሁለት አይነት ነው። ብዙ ጊዜ ወታደራዊ መርና ፖለቲካዊ መር ኢንሰርጀንሲ፣ ፖለቲካል ሌድ ኢንሰርጀንሲ እና ሚሊተሪ ሌድ ኢንሰርጀንሲ የሚባል ነው። ብዙ ጊዜ ሚሊተሪ ሌድ ኢንሰርጀንሲ የሚባለው ውጊያውና ወታደራዊ እዙ ቀድሞ ነው ፊት ለፊት የሚሄደው። ውጊያው ነው የሚመራው ፖለቲካውን፣ አፈሙዙ ነው ፖለቲካውን የሚመራው። የፖለቲካውና የዲፕሎማሲው ክንፍ ግን የላላ የሚሆን ደካማ የሚሆንበት አመፅ የሚመስል እንቅስቃሴ ነው። ይህ አመፅ ብዙ ጊዜ ጊዜያዊ ወታደራዊ ድሎችን ነው የሚያመጣው። ዘላቂ የፖለቲካ ግብ ላይ ግን ለማድረስ ብዙ ጊዜ ይቸገራል። ሰስተኔብል ለውጥ ማምጣት ብዙ ጊዜ አይቻልም። ፖለቲካል ሌድ ኢንሰርጀንሲ ከሆነ ግን ፖለቲካዊ ዓላማው ፍልስፍናውና ከትግሉ ውጤት በኋላ ከትግሉ ማግስት በኋላ ያለው ድል ሁሉ ሳይቀር ቀድሞ የሚቀረጽበት የፖለቲካ ስራው ቀድሞ ፊት ለፊት የሚወጣበት፣ ወታደራዊ ክንፉ ደግሞ የፖለቲካውን ግብ ለማስፈጸም
እንደ መሳሪያ የሚንቀሳቀስበት አካሄድ ነው ፖለቲካል ሌድ ኢንሰርጀንሲ የሚባለው ወይም ፖለቲካ ምር ኢንሰርጀንሲ የሚባለው። ያሰብከውን ፖለቲካና ግብ ለማሳካት ነፍጥን ትጠቀማለህ ነው። ይሄ ነው በዓለም አቀፍ የሽምቅ ውጊያ ታሪክ ውስጥ ከፍተኛ ድል እያስመዘገበ የመጣው። ከሁለተኛው የዓለም ጦርነት ወዲህ ወደ 89 የሚሆኑ የሽምቅ ውጊያዎች ተካሂደዋል። ወደ 67 የሚሆኑ ተሳክተዋል። ፖለቲካል ሌድ ኢንሰርጀንሲ ወይም ፖለቲካ መር ኢንሰርጀንሲ የሆኑት ናቸው የበለጠ ሰስቴኔቢሊቲ ያላቸው። ስለዚህ በዚህ ረገድ ከፍተኛ ድልና ብልጫ ነው ፋኖ ያስመዘገቡ። የማኦሴቱንግ ምን ይላል መሰላችሁ? በቻይና ቀይ ጦር የሚባል ነበረ። አንድ ትልቅ መመሪያ ወሰነ። መመሪያው ምን ይላል? ፖለቲካው ጠበንጃውን ያዘዋል እንጂ ጠበንጃው ፖለቲካውን እንዲያዘው መፍቀድ የለብንም የሚል ነው። ፖለቲካው ጠበንጃውን ያዘዋል እንጂ ጠበንጃው ፖለቲካውን ማስፈቀድ የለበትም። ስለዚህ የምትሰራው ፖለቲካ ነው ጠበንጃውን ሊመራው የሚገባው። ያ ነው ዘላቂ ለውጥ ሊያመጣ የሚችለው የሚል እቅድ ክርክሮች በፋኖ ዘንድ ነበሩ። ሚሊተሪ ሌድ እናርገው፣ ፖለቲካል ሌድ እናርገው የሚል የፋኖ ትግል የጀመረው በህዝባዊ ማዕበል ቢሆንም ቀስ እያለ በተወሰኑ ግሩፖች የተደራጀ ሚሊተሪ ሌድ የሚመስል ወታደራዊ መር የሚመስል ቢሆንም ቀስ በቀስ አሁን ላይ ግን ትግሉ በአጭር ጊዜ ውስጥ ወደ ፖለቲካዊ ብስለት አድጓል። ፖለቲካል ሌድ እየሆነ መጥቷል። የጋራ መግለጫዎች ይወጣሉ። የፖለቲካ ማኒፌስቶዎች በስፋት የተዘጋጁ ነው ያሉት። የትግሉን ዓላማና ሂደት በዲፕሎማሲያዊ ቋንቋ ለዓለም ማሳወቅ እየተቻለ ነው ያለው። ስልታዊ ሽግግር እያደረገ ነው ያለው። ስለዚህ አሁን ላይ ፖለቲካል ሌድ ነው ልንለው ሁሉ በምንችልበት ደረጃ ላይ ነው ያለ ነው። መሰራት ያለባቸው ስራዎች የሉም ወይ? አሉ። የቀረ ነገር የለም ወይ? አለ። በጣም ብዙ የሚጎድል ነገር አለ። ስለዚህ እነዚህን ነገሮች ከግምት ውስጥ ማስገባት ያስፈልጋል። እስካሁን ድረስ አንዳንዴ የዲሴንትራላይዜሽን የሚመረጥበት ወቅት አለ። ማለት አንድነት በራሱ የማይፈለግበት ወቅት አለ። አንዳንዴ በሽምቅ ውጊያ ውስጥ አንድነት የማይፈለግበትና ጠቃሚ ያልሆነበት ጊዜ አለ። በተለይ አገዛዙ ፈጣን የሆነ የካውንተር ኢንሰርጀንሲ ወይም የመልሶ ማጥቃት የጸረ ሽምቅ እንቅስቃሴ በሚያደርግበት ወቅት እና አንተ አቅም ደካማ ከሆነ አገዛዙ የተራቀቀ የስለላ መዋቅር፣ የሰው ኃይልና የአየር ኃይል ድሮን በስፋት የሚጠቀም ከሆነ የበላይነትን ስለሚይዝ አማጺው ኃይል ወይም ተዋጊው ኃይል ወይም ሸማቂው ኃይል በሙሉ በአንድ ቋሚ ቦታና በአንድ መዋቅር ውስጥ ተሰብስቦ ካገኘው በአንዴ ይበትነዋል ማለት ነው። ስለዚህ ተበታትኖ የጠላትን እቅድና እንቅስቃሴ መበተን ያስፈልግ ነበር። ለዛ ነው በፋኖ ትግል ውስጥ ጎጃም አካባቢ፣ ጎንደር፣ ቤት አማራ፣ ሸዋ አካባቢ ያሉት በተናጠል ሲሄዱ እስከ ተወሰነ ጊዜ ችግር ያልነበረው። ለዛ ነው ችግር ሊሆን አይችልም፣ እንዲያውም ተመራጭ ነበር በወቅቱ። አቅም ሲጎለብት አገዛዙን በአግባቡ መገዳደር እንደምትችል ስታረጋግጥ ግን ይህንን ወደ አንድነት አምጥተህ መደበኛ ሴንትራላይዜሽን የኮማንድ ዩኒቲ ማምጣት አስፈላጊ ነበረ፣ ሆኗል። የተፈጠረው ኮማንድ ወይም የተፈጠረው እዝ የላላ ነው፣ ጥብቅ ነው ወይስ መካከለኛ ነው ምናምን የሚባለው ገና ወደፊት የሚገመገም ነው። በስፋት እንሄድበታለን። በነገራችን ላይ በስፋት እንሄድበታለን። ትንሽ ጉንፋን ስለነበረ ነው እንግዲህ የሚያስለኝ እና ለሱ አስቀድሜ ያሳውቂያለሁ። እስኪ እንትን አድርጉ፣ ታፕታፑን ከፍ አድርጉት፣ ኮፒ ሊንክ አድርጉ፣ አካውንቱ በደንብ እንዲንቀሳቀስ። ፎሎ ያላደረጋችሁ ፎሎ አድርጉ። ጠንከር ያሉ ሀሳቦችን ነው ምንን No meat. A little meat is kind of thing. No, you are wrong.
I didn't even have breakfast because of you. Oh, no. Angelina eating it. I live in bigger than this one. በጣም በርካታ ሀሳቦችን እናነሳለን፣ ግን እንደምታዩት ጉንፋኗም ትንሽ እያስወራችኝ አይደለችም። ስለዚህ በጣም በስፋት ነው ሀሳቦችን የምናነሳው። የእድገቱን በደንብ እንገመግመዋል። የፋኖ ትግል እድገት ምን ላይ ነው የሚለውን በጣም በስፋት እና በጥልቀት እናያለን። ዛሬ ኦልሬዲ መጀመራችን ለማሳወቅ ነው የመጣ ነው። የፋኖ የትግል እድገት ምን ይመስላል? ዓለም አቀፍ ተሞክሮዎች ምን ይመስላሉ? ከዓለም የትጥቅ ትግሎች አንጻር የፋኖ ትግል እያደገ ነው ወይስ እያደገ አይደለም? አሁን ምን ላይ ሁኔታ ላይ ነው ያለው? በደንብ እንገመግማለን፣ በደንብ እናየዋለን። መተቸት ያለበት ካለን ተቻለን፣ ማድነቅ ያለብን እናደንቃለን፣ መደገፍ ያለብን እናደንቃለን። በዋናነት ግን አገዛዙ ሀሳብ ሽጦ እንዳያድር እናደርገዋለን። የአገዛዙን ሀሳቦች እንመክታለን፣ ዲባንክ እናደርጋለን፣ የትኛውንም የጠላት ቀስቶች እንመክታለን። ይሄ የሚዲያችን ፓተርን ይሄን ነው የሚፈቅደው። ስለዚህ በስፋት እንመለሳለን። እንደው ዛሬ ኦልሬዲ ስኬጁል ስላደረግን ነው እንጂ ትንሽ ጉሮሬም ልክ አይደለምና ወንድሜ ሙሉጌታ አለ መስመር ላይ፣ ጆከርም አለ። ሌሎች መናገር የሚፈልጉ ካሉ አንድ ሁለት ሀሳብ ብቻ ልቀበልና እንዘጋዋለን። በቀጣይ በስፋት ደግሞ ሌሎች አጀንዳዎችን በስፋት ይዘን እንመጣለን ማለት ነው። ሀሳብ አስተያየት የምትሰጡትን በሙሉ ኮንሲደር እናደርጋለን፣ እንወስዳለን። ግባት አድርገን መልሰን ለእናንተ እናቀርባለን እና አንድ ሁለት ሀሳቦች ገስት ላይ ያሉ ሁለት ወንድሞችን ሀሳብ ልቀበልና በቀጣይ የምንገናኝ ይሆናል። ሙሉጌታ እንዴት ነህ? እንኳን ደህና መጣህ። ጋዜጠኛ ሙሉጌታ አንበርብር። ጋዜጠኛ ሙሉጌታ አንበርብር አልተመቸህም መሰለኝ። ጆከር እንዴት ነው? የቲክቶኩ መቼም የእናንተ ሜዳ ነው። ጆከር ጥሎ ወጥቷል። ጭቅጭቅ አይወድም እሱ። ጭቅጭቅ አረግንበት መሰለኝ። ሌላ ጊዜ ሀሳቡን ይገልጻል። ሙሉጌታ ትችላለህ፣ ሪያክት ማድረግ ትችላለህ። አንዳንዴ ነህ ሁሉ ሸጋ የሚመች እውነት ውስጥ አይደለም ያለሁት። አብሬ ልቀመጥ ብዬ ነው። በሌላ ጊዜ በሰፊ ነው እንመጣለን። እንደዚህ ሲገባ ሌሎቻችሁ ላይክ ማድረግ፣ ታፕታፕ ማድረግ፣ ሼር ማድረግ ከእናንተ ይጠበቃል። በሌላ ጊዜ በሰፊው እንመለሳለን። ጥሩ ነው ያዝከው። እነዚህ አይነት ነገሮች በሰፊው መለመድ መቻል አለባቸው። ቤት በሚከፈት ጊዜ ሁላችሁም አንድ ላይ እዚህ ጋር መሰባሰብ፣ ሀሳቡን ለብዙዎች እንዲደርስ የበኩላችሁ ሚና መወጣት አለባቸው። ይህን ነው ማለት ፈልግ። አመሰግናለሁ ወንድም ሰው ሙሉጌታ አንበርብርን። የቲክቶክ አካውንቱ ተዘግቶበት ነው የነበረው እና ምናልባት በፊት ፎሎ ያደረጋችሁት ሰዎች ካላችሁ ያ ራሱ አካውንት እንዳይመስላችሁ ሌላ አዲስ ነው። ስለዚህ እዚህ ውስጥ ያላችሁ 358 ሰው ይታየኛል አሁን ላይ። ሁላችሁም ፎሎው እንድታደርጉት ጠይቃለሁ። በቀጣይ አስቀድሜ ማስታወቂያ ሰራላችኋለሁ፣ አጀንዳዎችን፣ ሰዓቱ ምናምን። ዛሬ በችኮላ እንዲያው መግባት ስላለብኝ ከሰሞኑ መጣለሁ ብዬ ስለቀረሁ ነው። ስለዚህ በቀጣይ